ትወጂኛለሽ? ምንም ሳታፍሪ ይገርኝ። ያው ወዳለሁ። መውደድ ብቻ ሳይሆን ታፈቅኛለሽ? ከልብክ እያወራክ ነው። ለምንድን ነው የጠየቅከኝ? አታውቅም እንደምወድክ ለማወቅ ስለፈለኩ። አይ ባልወድክ ነው እንደዚህ መሆንልክ እንደዚህ ማደርገው እንደዚህ እየሆንክ ያለሁት? ኖ እኔ አሁን እሱን አይደለም ፈለኩት። ታፈቅሪኛለሽ ወይ? ኦኬ ትልቁን ጥያቄ ነው። አፈቅራለሁ፣ በደንብ አፈቅራለሁ፣ በጣም አፈቅራለሁ። አንቺ ጋር ያለው ፍቅር ወደ እኔ እንዲሸጋገር ፈልጋለሁ። ከልብክ ነው? ከልብ ነው። ጌታ እግዚአብሔር ረመኛረኔስ ለኔ መጎዳቷ ሁሉን ነገር ጥላው ሳላስብ መምጣቷ በፍቅርሽ መክነፌ ያንስሻል ወይ ላንቺ አንዱም ሳይበግርሽ እኔን መርጠሽ አንቺ ልባባ ይረጋላት ቢረበሽ መንፈሷ ከሆዷ እንዳልወጣ ሰስታኝ ለነፍሷ ያከበርኩት ፍቅር ካሰኝ ደግሞ በሷ ዛሬማ ከበደኝ ውለታሽ በዛና ጨመረብኝ ፍቅሬም ባይኔ ያየውሽና ሰላም 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 እንዴት ናችሁ ውድ ቤተሰቦቼ ደህና ናችሁ ወይ ሁሉ ሰላም ነው እኔ አለው እግዚአብሔር ይመስገን ዛሬ እንግዲህ ምን ይዘ መጣ እንዳትሉኝ መጀመሪያ እኔ መጣሁበት ምክንያት እናንተን ቴንክ ዩ ልላችሁ ልባርካችሁ ነው መጣሁት በእውነት እናንተን አይቻለሁ ወዳጅ ስትሆኑ አይቻለሁ ወንድም ኢት ስትሆኑ አይቻለሁ ከጎኔ የነበራችሁ እስከ ዛሬ እኔ ሲጨነቅ እኔ ሲደሰት እያንዳንዱ ጣውረድ ከኔ ጋር ገብታችሁ ወጣችሁ በእውነት ከልቤ ነው ማመሰግናችሁ በጣም ነው መወዳችሁ እና ደግሞ ከዚህ በፊት በኔ ላይ የተፈራረቀውን ችግርና መከራ ስቃይ እያንዳንዱን አይታችሁታል ከናንተ ፊት እኔም የደበኩት ነገር የለም እንግዲህ እናንተም እንዲሁ ደግሞ ለኔ ሐሳብ አስተያየት ኮሜንት እየሰጣችሁ ነበር እስከ ዛሬ ቆያችሁት እንግዲህ ስለ ጓደኝነታችን እና ደግሞ ስለ ቤተሰቦች ስለሆነን እና በጣም ከልቤ ላመሰግናችሁ ወዳለው ዛሬም ደግሞ ያው ለኔ ታላቅ ወንድም ሆናችሁ ታላቅ ኢት ሆናችሁ ቤተሰብ ሆናችሁ እየመከራችሁ በቃ ከገባይበት ጎዳና ከገባይበት ሱስ ከገባይበት ከተለያየ ነገሮች ውጣና ራስን ፈትሽ እና እግዚአብሔር የሰጠ ደግሞ በቅርቡ ላንተ ጥሩ ሰው አለ እና ወደ ጎን እያላችሁ ስታበረታቱኝ ስትመክሩኝ የነበራችሁ ሰዎች እንግዲህ ለእናንተ ዛሬ ጥሩ ዜና ነው እንግዲህ የኔ ደስታ እናንተን እንደሚያስደስታችሁ አውቃለሁ ዛሬ እኔም ወሰንኩ በቃ ደፈርኩ እንግዲህ ለድፍረቴ መነሻ እናንተ ናችሁ በእውነት እናንተ ናችሁ ለእናንተ ላይ ገባችሁ ይችላል እንደዚህ ሳወራ አንዳንድ ሰዎች በዚህ ስክሪን ላይ በስልካችሁ ስክሪን ላይ ያያችሁ ላይ መስላችሁ ይችላል አንቺም ብትሆኚ አንተም ብትሆን እናንተ ናችሁ ለኔ ዛሬ ላይ እንድቆም ያደረጋችሁ በእውነት በጣም ተስፋ ቆርጬ በተለያዩ ነገሮች ውስጥ ራሴን ስደብቅ ነበር ቆየሁት እና እግዚአብሔር ይመስገን ጥሩ ጓደኛ ለኔ እግዚአብሔር ሰጥቶኝ ሀብታሙም ይሁን እንደሞ ቢኒም ይሁን በቅርብ ሆኖ እኔን ሲመክሩኝ የነበሩትን ነገር ያው እንግዲህ አይታችሁታል እኔም ዛሬ እንግዲህ ወስኛለሁ እናንተም በብዙ በቃ በኮሜንትም ስታበረታቱኝ ነበር ዛሬ እንደዚህ ሽክብዬ አምሮብኝም መጣሁት እንግዲህ ምንን በተመለከተ ነው ካላችሁ ያው መገመትም አያክታችሁም ታምኔል ላይም እንዳያችሁ ዛሬ እኔም ያለፈው አልፏል የሞተው ሞቷል ሁሉ ነገር በቃ እንዳለፈ ውሃ አልፏል ስለዚህ እንደ አዲስ ህይወቴን መምራት አለብኝ ኑሮዬን መምራት አለብኝ ብቻዬ አይደለሁም ታውቃላችሁ እኔ ብቻዬ ቢሆን ምንም እሆን ነበር ግን ኃላፊነት ወስጄ ከጎዳና ያነሳውት ህፃን ልጅ ከኔ ጋር እንደምኖር ታውቃላችሁ ስለዚህ ለኔ ሳይሆን ለዛ ለህፃኑ ልጅ ራሱ ሰው ያስፈልጋል ከጎኑ የሚያበላው የሚያጠጣው እኔ ብር ብቻ ቢኖርኝ ምንም አይጠቅመኝም ምክንያቱም ሰው ከሌለ ማለት ነው ስለዚህ ለሱም ሰው ያስፈልጋል እንግዲህ ሰው ማለት ያው እንግዲህ ይገባቻል ብዬ አስባለሁ ሴት ልጅ ታስፈልጋለች ያው እናንተም ብዙ ሰዎች በኮሜንትም እንዳሳወቃችሁ ከዚህ በፊት ከዛሬ 5-6 ወር በፊት የፍቅር ጥያቄ ለኔ ቀርቦልኝ ነበር በማን በኩል ነው አትሉ ያው ታውቃላችሁ በሜሲ በኩል
ስለዚህ ያንን የፍቅር ጥያቄ እኔ መቀበል አልቻልኩም። ምክንያቱም እኔ የማፈቅረው አንድና አንድ ሰው ብቻ ነበረ። የምሬን ነው። አሁን ማስታወስም ስለማልፈልግ አላነሳም፣ አላወራም። ስለዚህ አሁን ግን ያው ለኔ ይሻላል ብሎ ማንም የራሱን መንገድ መርጧል። ስለዚህ እኔም ደግሞ ወደ መሻለኝ ጋር መሄድ አለብኝ። ምክንያቱም ነገ እኔ ደግሞ ሳለቅስ እናንተ እንድትጨነቁ አልፈልግም። ለኔ የሚሻለኝን እናንተ አስባችሁ እንደጻፋችሁትም እና ደግሞ ደውላችሁም እንደመከራችሁትም ስለዚህ ዛሬም እኔም ውሳኔ ላይ ደርሻለሁ። እንግዲህ በልምምድ ፍቅር ይመጣል ተብሎ ይታሰባል። ሳይንስም እንደዛ ያምናል። አጋጣሚና ልምምድ ነው ፍቅርን የሚያመጣው እና እኔም እንግዲህ ባለፈው ለኔ መሲ ያመጣችውን የፍቅር ጥያቄ ዛሬ 6 ወር በፊት ያመጣችልኝ ጥያቄ ዛሬ እቀበላለሁ። እንዲሁም ደግሞ እኔም ያው ምንም ብትሆን ከቅርብ ሆና ሰው ይሸሻል። ሲኖርሽ ወይ ሲኖራችሁ ይጠጋና ኪስሽ በጎደለ ጊዜ አለኝ ብሎ መመኪያ ሰው ሲያጣ ይሸሻል ሰው። ግን ማንኛውም ሰው በሌለ ሰዓት ከጎኔ የሆነችው እኔ እንጃ ብቻ እኔ ያው እሷን መውደድ ያን ያክል ይከብደኛል ብዬ አላስብም። ምክንያቱም ከውለታዋ ተነስቼ እሷ ለኔ ያደረገችልኝን እያንዳንዷን ውለታዋን ካሰብኩ እኔ እሷን መውደድ የሚከብደኝ አይመስለኝም። እና እንግዲህ አያለው ከቀን ወደ ቀን ደግሞ ከሷ ጋር የሚሆነውን ላይፍ እናንተን ለማሳየት እኔም ዝግጁ ነኝ። ግን ልቤን የተዘጋውን ልቤን አሁን ለሷ ልከፍት ነው። እንግዲህ ልቤ ተዘግቶ ነበር በእውነት ማንኛውም ሰው ሊያፈቅር አልቻለም። ግን ከዚህ በኋላ ልቤ ግን ለመሲ ይከፈታል ማለት ነው። የምር እንደዛ ስላችሁ ሌላ ነገር አታስቡ። እኔ የተሰማኝን ነው ማወራው፣ የተሰማልኝን ነው ማወራው። ተሰምቶኛል፣ እንደዛ ነው ተሰማኝ። እና ደውዬ እዚህ ነኝ ብያታለሁ። እንግዲህ ዛሬ ቤትም አልመጣችም። ያው እንግዲህ ሶዶና ዙሪያ አካባቢ ያላችሁ ታውቃላችሁ፣ ዝናብ ሲዘንብ ነበር አለው ዛሬ። ስለዚህ ዝናቡም ሲያልፍ ሲያባራ እዚህ መጣው። መጥቼ እዛ ቦታ ነኝ ፈልገሻለሁ፣ ለብቻሽ ነኝ ብያታለሁ። እንግዲህ ምንድነው ተጣደፈች። ያው ከስልኳ ካነጋገሯ ተረድቻለሁ። ተጣድፋ ምንድነው ምን ወጣ ምን ሆነ ነው አለች። አይ ምንም አይደለም ኖርማል ነው። የት ነው ያለው አለች። ያው ቦታውን እዚህ ቦታ ስለምታውቅ ነይ ብያታለሁ። ትመጣለች። ስትመጣ ማሬ እንግዲህ እኔም አንቺ እንደምትወጂኝ እኔም አንቺን ልወድሽ ቃል ገባለሁ። ልቤን ላንቺ ከፍታለሁ። አንቺ በየቀኑ ለኔ የምታረጊው ትሪት፣ አንቺ በየቀኑ እኔን የምታክሚው ሕክምና እኔ አንቺን እንድወድ ያደርገኛል። ተስፋ አደርጋለሁ። ስለዚህ ካጠገቤም ስለሆንሽ እስከዛሬ ማንም ስርቅ ከጎኔ ስለሆንሽ መጀመሪያ ላመሰግንሽ ወዳለሁ። ሲቀጥል ደግሞ እኔም ላንቺ ጥሩ ስሜት አለኝ ብዬ ነግራታለሁ። ከዜሮ ከባዶ ቦታ ተነስቼ አይደለም ለማንም አሁን ለሷ ያለኝ ስሜት ለማንም የለኝም። በቃ ምንም ይሁን። ምክንያቱም እኔ ሰክሬ መጥቼ በቤት ተኝቼ እኔ ከእንቅልፌ 5 ሰዓት 6 ሰዓት ከእንቅልፌ ስነሳ መሲ መታ ነው ሄደችው ይላል ህፃኑ ልጅ። ምግብ ሰርታ ልብስን አጥባ እያንዳንዱን ነገር ቤቴን አጸራርታ ዘና አርጋ ስትሄድ ይሰማኛል። የሰው ልጅ ነኝ። ስለዚህ ከኔ ምንም ነገር ፈልጋ አይደለም፣ ስለምትወደኝና ስለምታፈቅረኝ። ባለፈው ጊዜም ብታዩ ዲናን ወደ እኔ ህይወት ይዛም የመጣችው ምንድነው ፍቅር ትርጉሙን አውቃለች መሲ። ፍቅር ማለት ምን እንደሆነ ትርጉሙን ታውቃለች። ፍቅር ማለት ለወደዱት ሰው መኖር እንደሆነ አወቀች። በቃ ለኔ ለደስታዬ መኖር ነበር እሷ የመረጠችው። የምር ያን ጊዜ ተሰምቶኝ ነበር። ግን አሁን ሳስበው እኔን ስለምታፈቅረኝ እኔን የሚያስደስተኝ ነገር ምንም ይሁን እሷ ለኔ ለማድረግ ትፈልጋለች። ስለዚህ በሷ ላይም ቅር ያላችሁ ሰዎች ካላችሁ ከዚህ በኋላ በሷ ላይ ቅር እንዳትሰኙ። እኔም እንግዲህ እሷ እስከምትመጣ ድረስ ጠብቃለሁ። ከኔ ጋር ጠብቁ። ቆይተናል እንግዲህ ሳንገናኝ የኔ ውድ ቤተሰቦች። እኔም እንግዲህ ከዚህ በኋላ ለእናንተ አንድ ቃል እገባላችኋለሁ። ተመልሼ መሲዬንን ሐሳብ ከኔ ጋር ተቀብላ ተስማምታ አንድ ላይ ከኖረች እኔ እንደዛ አይነት ሱስ ውስጥ የተለያየ መጥፎ ነገር ውስጥ እንደማልገባ ቃል እገባላችኋለሁ። አልገባም። አይ ፕሮሚስ በእውነት አልገባም። እንደዚህ አይነት ክፉ ነገር ውስጥ አልገባም። እግዚአብሔር ደግሞ ለኔ እሷን መከታ ያርግልኛል ብዬ አስባለሁ። እንግዲህ የመጀመሪያዋ ሜቢ ደስ ልላት ይችላል ብዬ ነው እኔ የጠበቅኩት። ደስ ካላትም እናያለን። እንግዲህ ጋይስ እሷም እየመጣች ነው። እንግዲህ ያው ደስ ይላታል ብዬ ተስፋ አደርጋለሁ።
አረች እሺ የኔናት ደህናሽ አለሁልሽ እንዴንሽ አለሁልሽ ሁሉ ሰላም ደከመሽ አዎ እባክህ አይዞሽ አለሽ እንዴት ነህ እንዴንሽ አለሁልሽ ደህናሽ ዛሬ ምን አስበህ ነው ውጪ የጠራኸኝ እንዴት ነው ውጪ የጠራኸኝ ቤት እንሂድ አረ አይ እዚህ ነው ግን በሰላም ነው ችግር አለ እንዴ በሰላም ነው ችግር የለም የምርህን ነው እኔ ያስፈራኝ ነው ከዚህ በፊት አንድ ቀን እንኳን ነይ እንዲሁኝ ብለህ ማታቅ ሰውዬ ዛሬ ነይ ብለህ አስደነገጥከኝ የምር ስራው ላትቼ ነው የመጣሁት እንኳን መጣሽ ደህና ነሽ አዎ ምን ነው ተንተባተሽ እንዴ ሰላም ቤተሰቦች ሰላም የኛ ቤተሰቦች እኛን የምትወዱን ሁላችሁም እንዴት ናችሁ እኔ ደህና ነኝ እንግዲህ ዛሬ ደንግጫለሁኝ እሱ እኔን ጠርቶኝ ነው የመጣሁትና ከቤት የተቻከልኩኝ ነው የመጣሁት በደህና ነው እሺ ንገረኝ አዎ በደህና ቆይ እናንተን በደንብ ሰላም እላችኋለሁ ችግር የለውም እናንተ የትም አይሄድብኝም ግን ምን ሆነ ነው ችግር አለ ችግር የለም እርግጠኛ ነህ እንዴት ነሽ አንቺ እኔ እግዚአብሔር ይመስገን ደህና ነኝ እኔ ቀኑን ሙሉ ዝናብ እየዘነበ ነበር ያለው አይታል እናንተ ጋር ዘነበ አይ እየዘነበ ነው አንድ ሀገር ላይ ያለን ያው አንዳንዴ ይፈራረቃል ታውቃለህ አይደል የኛና የእናንተ ሰማይ ትንሽ ይለያያል እንዴት ጋይስ ምንድነው የምታወራው ቤተሰቦች አይ አንዳንዴ እኛ ጋር ሲዘንብ እናንተ ጋር ይዘንባል አይ ያው እሷ ላይ ነው የምትኖረው እኔ ታች ዩኒቨርሲቲ አካባቢ ስለምኖር ነው እንደዛ ይሆናል አንዳንዴ አው እንደዛ ይሆናል ብዙ ጊዜ አንተ ከቤት ወጥተህ ስለማታውቅ ነው በቃ እና ደህና ነኝ ብታይ ድካሙ እግዚአብሔርን እንዴት እንደሚደክም ምንድነው ገና ወጣት አይደለሽ እንዴ ምንድነው እሱማ ወጣት ነኝ ግን ምንድነው ዛሬ እንደዚህ አቻኩሌ ጠራኝ ሰላም ነው አይደል ግን እኔ ደህና ነው አዎ እሱም ደህና ነው እሺ እኔም ደህና ነኝ እሺ ዛሬ ግን ፈልጌሽ ነው ጠራውሽ አስቤዛ ሂሳብ እናርግ ልትረኛ አይደለም አይ እንደዛ ሳይሆን ከዚህ በፊት እንደዚህ እኔ ጠርተኝ አታውቅም አላሽም እንዴ አንድ ቀን ጠርቶኝ አያውቅም እውነት እንዴ ውሸት ነው አይ እውነት ነው ቻታላክ ነይ ብለህ እኔን ጠርተኝ አታውቅም በራስህ ዓለም ነበር የምትኖረው ዛሬ ስትጠራኝ ፈርቻለሁ ለዛ ነው አትፍሪ ችግር የለም እንዴት ነሽ ደህና ነኝ ደህና ነሽ አዎ ደህና ነኝ ምንድነው ያዘረገጥከኝ ነው የሆነ ያጠፋሁት ነገር አለ ቤት ኧረ ምንም አላጠፋሽም አይ እኔ ዝም ብዬ ሰላም ልበልሽ ብዬ እኮ ነው ማለት አልችልም ማለት ትችላለህ ምን ነው ግን እንደዚህ ሰላም እሺ ይሁን ምን ነው በሰላም ነው ይፈልከኝ አዎ እኔማ በሰላም ነው ፈልኩሽ እሺ ንገረኝ እሺ ምንድነው አጥፍቼም ከሆነ በቃ መጮህ ካለበት ስትጮህ ምን ስትል ነው የሚያምርብክ አንተ ደህና ነሽ ስትል በጣም የተጨነኩኝ ነው የምሬን ነው እንደዛ አይደለም እኔ ምንሽ የሆነ ነገር ልጠይቅሽ ነበር ዛሬ ጠራሽ ጌታ ሆይ ጠይቀኝ ካሜራውን እንዳጥፋሽ ያጠፋሁት ነገር ከሆነ አጥፍቼ ቤት የሆነ ነገር ወይ ጥፋት አጥፍቼ ቤት ግን አበላሽቼ ምን ብዬ ከሆነ አጥፋውና ጠይቀኝ ከፈራሽ ካሜራውን አጠፋለሁ ካልፈራሽ ግን እዚህ ጠይቃለሁ እኔ ያጠፋሁት ነገር የለም ሲጀመር እስካሁን ድረስ ቤትክ መጥቼ አንድም ያበላሽሁት ነገር ስለሌለ እንደውም አልፈራም ምንም አላበላሽሽም ግን የሆነ ነገር ካንቺ ጋር ለማውራትም ለመጠየቅም ደሞ ያው እኔ ከቤተሰቦቼ የሚጠብቀው ነገርም ስለሌለ ለዛ ነው ካሜራ ያበራሁት ሜቢ ለካሜራው ከፈራሽ እኔ ካሜራውን አጠፋለሁ አይ ቤተሰብ ይችላል ችግር የለውም ምንም ክፉም ይሁን ጥሩም ይሁን በቃ እኔ ምን እንደምላችሁ አላውቅም እችላለሁ ለእናንተ ስል ያው ሁሌ ስድብ እንዳይሆን እንጂ ያው ለነገሩ ስድብም ለነሱ እኔ ሲሰደብ ሁሌም እንደሰሙ ነው ችግር የለው እኔ ምልሽ ተወጂኛለሽ ምንም ሳታፍሪ ይገርኝ ያው ወዳለሁ መውደድ ብቻ ሳይሆን ታፈኛለሽ ከልብክ ያወራክ ነው ለምንድን ነው የጠየቅከኝ አታውቅም እንደምወድክ ለማወቅ ስለፈለኩ አይ ባልወድክ ነው እንደዚህ መሆንልክ እንደዚህ ማደርገው እንደዚህ እየሆንክ ያለሁት ኖ እኔ አሁን እሱን አይደለም ፈለኩት ታፈቅሪኛለሽ ወይ ኦኬ ትልቁን ጥያቄ ነው አፈቅራለሁ በደንብ አፈቅራለሁ በጣም አፈቅራለሁ የሚደበቅ ነገር አይደለም ምንም ማለት አይደለም ደግሞ ከበኔ አልተጀመረም የትኛውም ሰው የሚደርስበት ነገር ነው የምርሽ ነው አዎ ግን ለምን ጠየቅከኝ ልወቅ ብዬ እኮ ኦኬ ማለት በጣም ብዙ በድዬሻለሁ
ዛሬ ብታስታውሺ ዛሬ 7 ወር 6 ወር በፊት እንደዚህ አፈቅራለሁ ብለሽ የፍቅር ጥያቄ ስትጠይቂኝ ንቀሽ እዛው ቦታ ትቸሽ ነው ያልኩትና ምንም ስሜቱ አልተቀየረብሽም እንዴ ማለት አሁንም ትወጂኛለሽ አንዴ ሰው ያፈቀረውን ሰው መጥላት ይችላል እንዴ ምን ሆነ ነው እንደዛ የምትለኝ ከልብክ ያወራክ ነው አው ከልብ ያወራ ነው ባልወድክ ባላፈቅርህ እኔም እኮ እንደሌሎቹ ጥየክ ሊሄድ ይችላልው ስለምወድ ስለማፈቅር በችግርም በደስታም አጠገብክ ያለውት ስታገባ እንኳን ካጠገብክ ነኝ ስትፈታም ካጠገብክ ያለውት ሰው ሲርቅ ሰው ሲቀርብህ ካጠገብ ያለውት እኮ ስለምወድ ስለማፈቅር ነው እንዴት እንደዚህ ትለኛለክ እሱን እየተጠራጠርክ ነው አይደለም ስልሽ በቃ እኔ አሁን በዚህ ሰዓት ማንንም ከጎን የለም ታውቂያለሽ ደግሞ በዛ ላይ አግብቼ ነው ፈታውት እንደዚህ አይነት ነገሮችን ተቋቁመሽ አሁን አፈቅራለሁ እስከዛሬ ስትይ ትንሽ አይከብድሽም አይ ልትቆጣኝ ነው የፈለከው ልትቆጣሽ አይደለም የምር ልትቆጣሽ አይደለም ልትቆጣኝም ከፈለክ ችግር የለውም ምንም ብትለኝ እኔ እችላለሁ የለም እንደዛ አይደለም አው እኔ እኮ ሁሉንም ነገር እኔ እያየሁ የተደረገ ነገር አይደለ ሁሉንም ነገር ላንተ ስል ላንተ ደስታ ስል እያየሁ ነበር አይደል ሁሉንም ስታገባ ስትፈታ መልስም ስትሄድ ብዙ ነገር ስታደርግ ሽማግሌ ስትልክ አጠገብክ አልነበርኩኝም አዎ አጠገብክ ስትፈታም አጠገብክ ነበርኩኝ አይደል ልክ ነሽ እና ምንድነው በዛ መሃል በዛ ሁሉ ነገር እኔ አፈቅርሃለሁ ምንም ማለት አይደለም ለኔ ይሄንን ሁላ ጊዜ እቺዬ ኖር ያለው ዛሬ ይሄንን ላንተ መናገር ምንም ማለት ነው ችግር የለው የኔናትን ምን እንደምልሽ ፍላላክ ጌታን በጣም ነው ጨነቀኝ ምንድነው ንገረኝ የምር እንዳንቺ አይነት ሰው አላየሁም ጌታ ምስክሬ ነው ስለሽ በቃ ልትሄድ ነው እንዴ የትም አልሄድም እኔ አይ እኔ እንደዛ እየመሰለኝ ነው የምር የሆነ ነገር ወደ መጣበት ይልሻል ለምንድነው የምትሄደው ምን ጎደለብህ እዚህ ካንቺ ጋር ነው አዎ እንዴት እንደዛ ትላለህ ይመር በጣም ነው ደስ ያለኝ በጣም ነው ደስ ያለኝ ማርች ግን ምን ሆነ ነው ይመር ታንኪው እሺ አልጠጣህም አልሰከርክም አይደል ሰካራም አደረግሽኝ አይ አይደለም እንደዛ ሳይሆን ኖ ምን ሜቢ ደብሮክ አልደበረኝም አልጠጣውም ይመር አለ የለም ምንም የለም አልጠጣውም የምር ቤተሰቦች አልጠጣም አረጋግጫለሁ ያቀፍከኝ ነው ታንኪሽ እሺ በጣም ማከብሽ ደግሞ አንቺ ጋር ያለው ፍቅር ወደ እኔ እንዲሸጋገር ፈልጋለሁ ከልብክ ነው ከልብ ጌታ ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ አንዴ በደስታ ስንቱን ያሳየኛል ስንት ጊዜ አልቅሽ ስንት ጊዜ ብቻ ምንም አይመስለኝም ቆይ ትንሽ እዚህ ጋር መሬት ላይ ልቀመጥ ቆይ እኔ እኮ ዞረብኝ እኮ ባርቻ አንተ ነህ እግዚአብሔርን በል ብቻ እኔ ምን እንደምልህ አልጠመቅሽም እኔ አልቅሽ እያለኝ ነው ለእግዚአብሔር ምንም አያስፈልግም እኔ እኮ ስንት ነገር ነው ብቻ አላውቅም አያስፈልግም ምንም በቃ አትዘኝ እኔ ከጎንሽ ነኝ አንቺ ከጎኔ እንደሆንሽ ሁላ በቃ እኔም ከጎንሽ ነኝ ከልቤ በጣም ደስ ብሎኝ ነው ማውራው ማለት እሺ እንደዚህ ልታስደነግጠኝ ነው የጠራኸኝ እግዚአብሔር እኔ ለኔ በጣም ከባድ ድንጋጤ ነው አይዞሽ የምርኒ ኢየሱስ መቀመጫ ያለበት ቦታ መርጠህ አጠራኝም ነበር እንደዚህ ሳለሽ አዎ በጣም ደንግጫለሁ ኧረ በኢየሱስ የምር ከልቤ ሁሉ ጊዜ የምጸልየው ጸሎቴ ነው ይሄ ማለት ነው ስተኛም ስነሳም ብዙ ነገር ሳደርግ ብዙ ብቻ አላቅም እኔ በእኔ ቦታ ብትሆን ይገባ ነበር ይትረዳኝ ነበር እኔ ነኝ ማቀው ማለት ነው ምባለውን መሆኑን ነገር እኔ ነኝ ማቀው አንተ ቤት ለመምጣት ራሱ ምን ያክል መስዋዕትነት እንደምከፍል እኔ ነኝ ማቀው ብቻ አላቅም እንዲህ ብዬ አላወራም ግን
አይዞሽ ከልቤ ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ አለሽ። እሺ ኧረ ምንም አትዘኝ እንዴ ማዘን አያስፈልግም፣ ማልቀስ አያስፈልግም እኮ አለቀ በቃ። እኔ ከዚህ በኋላ ከጎንሽ ነኝ። ያው አንቺም ነው ጽኑ ፍቅርሽን አሳይተሻል። ስለዚህ ለምወደው ሰው መውደድ ነው እንጂ የሚያስፈልገው ጥላቻ አያስፈልግም። እኔም እስከዛሬ ያው ስርቅሽ ነበረ፣ ግን ከጎኔ የነበሩ ሰዎች ሲሸሹ እኔ አሁን ገባኝ፣ ተረዳው። ስለዚህ ችግር የለውም የኔ እናት። እኔም እንግዲህ ከዚህ በኋላ ልወድሽ ቃል ገብቼልሻለሁ፣ ላፈቅርሽ ቃል ገብቼልሻለሁ። የምር በጣም ነው የማመሰግነው እግዚአብሔር። ከልቤ ነው ማለት በጣም ደስ ብሎኛል። ደስታ እኮ መቅላቴ ነው ካሜራ በኖሮ ነው እንጂ የሆነ በቃ አለ አይደል የሆነ መሬት ላይ በመፈረፈር የሆነ አለ አይደል አያስፈልግም። እኔን ደስ ይለኝ ይገባል እንጂ አንቺ ልትደስ አይ አንተ እንደዛ ማለት ለኔ ትልቅ ነገር ነው። እውነቴን ነው የምልህ። ለኔ ጊዜ ሰጥተህ ኖርማል እንደውም እንደ ጓደኛ ራሱ ዝም ብለህ ብታየኝ እኔ በጣም ደስተኛ ነኝ። እግዚአብሔርን ከልቤ ነው የምልህ። የምር ባርች ጋይስ እኔ ራሱ ከብዶኛል በእውነት ነው የምላችሁ። ምን እንደማራጣቶብኛል እኔ ላውራ እኔ ደስ ስላለኝ አንቺ አውሪ። ምን መሰላችሁ ብዙ ሰዎች አላችሁ በውስጥ እየደወላችሁልኝ የምታጽናኑኝ ምን ምትሉኝ ደግሞ በዛውም ልክ የምትሰድቡኝ አላችሁ የምትጮፉብኝ አላችሁ። ያንን ሁላ እቺዬ ነው ለዛሬ የበቃሁትና ዛሬ እኔን ደስ ስላለኝ ደስ ይላችኋል ብዬ ማስባለሁ። ይላችኋል። አይ ባይዜ በእውነትም ባወራ እኔ ቲክቶክ ማየት አልቻልኩም። ከየት ፎቶ እንደሚያመጡ አላቅም። አንቺንና እኔን ለጥፈው በቃ ብዙ ሰው እኔና አንቺን ነው የምፖስቱት። ገና እኛ አንድ ሳንሆን ማለት ነው። እንግዲህ እናንተ የወደዳችሁት እንግዲህ እኛ ሆንን ማለት ነው። ስለዚህ በእውነት እኔም ትልቅ ክብር አለኝ ለእናንተ። በእውነት እጅግ በጣም ትልቅ ክብር አለኝ። በጣም ቴንኪዩ። ከዚህ በኋላ የኔ ልብ ለሷ ክፍት ነው። እሷም አትጎዳም በፍቅር። ሴት ልጅ ናት። ሴት ልጅ እንግዲህ እናት ነች። ሀገር ራሱ በሴት ነው የምትጠራው እንግዲህ። ስለዚህ ይሄን ያክል ፍቅሬን በውስጧ ይዛ ለምን ትጨነቃለች? ከዚህ በኋላ እሷም አትጨነቅም። እኔም ሰው ያስፈልገኛል፣ የሚያበረታታኝ ሰው፣ ከጎኔ መሆን ሰው፣ የሚቆምልኝ ሰው ነው የሚያስፈልገኝ በዚህ ሰዓት። ባህሪዬን ሙሉ ታውቃለች እሷ። በቃ ስናደድም ታውቃለች፣ ስቆጣም ታውቃለች። ስለዚህ ለኔ የሚያስፈልገኝ እሷና እሷ ብቻ ነች እና እግዚአብሔር ይመስገን። ከዚህ በኋላ እንግዲህ እሷንም ደስ እንዳላት አውቃለሁ። ይሄንን ካሜራ ከዘጋም በኋላ እሱን በኋላ ከሷ ጋር አፈራለሁ እናወራለን እና ብቻ ደስ ብሎኛል። በኔ ደስታ ደስ ይበላችሁ። የወረሰላው ያጣኔ ዛሬ እንዲህ ያልኩኝ ነው ቤት የሚሄደው። እሺ እግሬው ላይ እንቀጠቀጣል ጌታን ከደስታ ብዛት። አይዞሽ እሺ። እኔ ከዚህ በኋላ ቀና ብለሽ እንድራመጂ በቃ እሺ። ከሙነት የምሬን ነው። እኔም ባንቺ ቀና ብዬ ነው የምራመደው፣ አንቺም በእኔ እንደዛው ኮርተሽ እሺ። ስለዚህ ቤተሰቦቻችን በጣም ነው እንወዳቸው። እንግዲህ እንወዳቸዋለን። ዛሬ ይዤ የመጣሁት ነገር ይሄንን ነው። እንግዲህ ያው ይሄ እንግዲህ ብዙ ሰዎችን ደስ እንደሚሏችሁ ተስፋ አደርጋለሁ። እንግዲህ ኮሜንት ላይ ደግሞ አሳውቁን፣ በደንብ ኮሜንት ጻፉ። እንግዲህ ቀጣይ ደግሞ ያው ከሷ ጋር ያለን ላይፍ እናንተ በጻፋችሁት መሰረት ነው እኛ የምንሰራው፣ ምን መጣው እንደዛ ነው። ስለዚህ ከመሬት ፈጥረን አይደለም። ስለዚህ በጣም ነው የምንወዳችሁ። እኔ ወዳችኋለሁ። እኔም ወዳችኋለሁ። በጣም ነው የምወዳችሁ። አዎ ወይዜ አንቺንም በጣም ወድሻለሁ። አዎ በደንብ እያሳያችሁኝ ስለሆነ በኮሜንት ላይክ በማድረግ በዛውም ልክ ደግሞ እያሳደጋችሁኝ ምናምን ላላችሁ በጣም ነው የማመሰግነው። ቴንኪዩ። በቃ ብቻ ቻው በቃ ለማንኛውም የት እንሂድ? በዚህ ጋር አዎ በዚህ ጋር እኔ በዚህ ነው መጣሁት። በቃ አንቺ በዚህ ወይኔ በዚህ አይ አንድ ላይ ቤተሰብ ምንድን ነው የምትለው? እንስማማ እሺ ወይ አቦሰም ጥለን የደረሰው ጋር እንሂድ። በቃ ጋይስ እንደዚህ አቦሰም እንጥላለን። ከዛ እሷን ከደረሳት መርጣ ወደ መረጠችው እኔን ትወስደኛለች። እሺ እንደዛ ከሆነ አንተ ምንድነው ልዩና አንድ አይነት ነው የምንጥለው? እሺ እኔ አንድ አይነት። እሺ እኔ ልዩ ነኝ። አንቺ ልዩ? አዎ መዳፍና ይሄ ጀርባ ማለት ነው። አዎ ልዩ። አዎ አንድ አይነት ከሆነ አንድ
3 ሰም ስለዚህ ምን ያንቀርፈው ዳይቨርሳና ደረሳት አሁን እኔ ደረሰኝ እንግዲህ አሁን በኔ መንገድ ነው የሚሄደው ማለት ነው ከዚህ በኋላ በሷ መንገድ ነው የሚሄደው ማለት ነው ታንክ ዩ ሺ ማለት ደስ ብሎኛል ከልቤ ደስ ብሎኛል እኔንም ዛሬ ደስ አስተኝ አንተ አማርኛውም ጠፋብኝ እንኳን ጠፋብሽ እና ታንክ ዩ ሶ ማች ካሜራውን አጥፋ በቃ ይበቃል